በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማሱሩ ወሰዱሱ ለሐምሌ በዛቲ ዕለት አይረፈ አብ ቅዱስ አባ ዮሐንስ ወንጌሉ ዘወርቅ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 16 በዚች ቀን ቅዱስ አባት ወንጌሉ ዘወርቅ የተባለ ዮሐንስ አረፈ። ይህም ቅዱስ ከሮሜ ሀገር ነበር። አባቱም አጥራቢዎስ የሚባል ባለጠጋ ነው። የእናቱን ስም ብዱራ ይባላል። እንዲማርም ለመምህር ሰጡት። ቅዱሳት መጻሕፍትንም ተማረ። ከዚህም በኋላ ገበታው የወርቅ የሆነ ወንጌልን ያሰራለት ዘንድ አባቱን ለመነው። አባቱም እንደፈለገው አሰራለት። ሁልጊዜም ያነበው ነበር። በሚያነብ ጊዜም አባቱና እናቱ ደስ ይላቸው ነበር። በዚያም ወራት ወደ ኢየሩሳሌም የሚጓዝ መነኩሴ ወደ እነርሱ መጣ። በእነርሱም ዘንድ አደረ። ከቅዱስ ዮሐንስም ጋር ተነጋግሮ የምንኩስናን ሥራ መሰገነለት። ይህን ዓለም እስከ ናቀና እንደ እርሱ መነኮስ ሲሆን ዘንድ እስከወደደ ድረስ ልቡን ማረከው። ያን ጊዜም ያ መነኮስ ወደ ኢየሩሳሌም ተጓዘ። ሁለተኛም ተመልሶ እንደ ልማዱ በእነርሱ ዘንድ አደረ። ቅዱስ ዮሐንስም መነኩሴው ወደ ገዳሙ ይወስደው ዘንድ ፈለገ። መነኩሴውም አባትህን እፈራዋለሁ፣ ልወስድህ አይቻለኝም አለው። ቅዱስ ዮሐንስም ከእርሱ ጋር እንዲወስደውና ነፍሱን እንዲያድን አማለው። ከዚህ በኋላ በስውር ወሰደው። በመርከብም ተጭነው ያ መነኮስ ወደሚኖርበት ገዳም ደረሱ። የገዳሙም አበምኔት የወጣቱን ዮሐንስን መልኩን አይቶ አደነቀ። ቅዱስ ዮሐንስም የምንኩስናን ልብስ ያለብሰው ዘንድ አበምኔቱን ለመነው። አበምኔቱም ልጄ ሆይ የምንኩስና ሕግ እጅግ ጭንቅ ናት እኮ አለው። አብዝቶም በለመነውና ግድ ባለው ጊዜ ራሱን ላጭቶ አመነኮሰው። ከዚህም በኋላ ከጾም ከትጋትና ከሐዘን የተነሳ ስጋው ደርቆ አጥንቶቹ እስከሚታዩ ድረስ በብዙ ተጋድሎ ተጸመደ። አበምኔቱም ልጄ ሆይ ለሰውነትህ ዘንድ ድካምህንም ቀንስ፣ መነኮሳቱም ሁሉ እንደሚሰሩት ስራ እያለ ያጽናናውና ይመክረው ነበር። በዚህ ተጋድሎም 7 ዓመት በሆነው ጊዜ ከእነርሱ በረከትን ትቀበል ዘንድ ከመሞት በፊት ወደ አባትህና እናትህ ሂድ የሚል ራእይ አየ። ይህንንም ራእይ በ3 ሌሊቶች ውስጥ አየ። ለአበምኔቱም እንዴት እንዳየ ነገረው። አበምኔቱም ይህ ራእይ ከእግዚአብሔር ዘንድ ስለሆነ ልትሄድ ይገባሃል አለው። ከገዳሙም በወጣ ጊዜ አንድ ምስኪን ሰው ጨርቅ ለብሶ አገኘ። የእርሱንም ልብስ ሰጥቶ ጨርቁን ወሰደ። ወደ አባቱ ቤትም በደረሰ ጊዜ በትንሽ ጎጆ ውስጥ በአባቱ ደጅ በጾምና በጸሎት በስግደት እየተጋደለ ባሮች ከአባቱ ማዕድ የሚጥሉለትን ፍርፋሪ እየተመገበ 7 ዓመት ኖረ። እናቱም በአንጻሩ ስታልፍ የሚከረፋ ሽታው ያስጨንቃት ነበር። እረፍቱም በቀረበ ጊዜ እግዚአብሔር መልአክ ከ7 ቀን በኋላ ከዚህ ዓለም ትወጣለህ ብሎ ነገረው። ያን ጊዜም ወደ እናቱ ልኮ ልመናውን ልትሰማ ወደ እርሱ መጣች። ልጇም እንደሆነ ፈጥኖ አልነገራትም። ነገር ግን በዚያች በታናሽ ማደሪያ ውስጥ በላዩ ባለ ጨርቅ እንድትቀብረው የለበሰውንም ጨርቅ እንዳትለውጥ አማላት። ከዚህም በኋላ ያንን የወርቅ ወንጌል ሰጣት። እንዲህም አላት፣ ይህን መጽሐፍ አንብቡ፣ እኔንም አስቡኝ። አባቱን በመጣ ጊዜ ያንን የወርቅ ወንጌል አሳየችው። እርሱም ለልጁ ያሰራለት ወንጌል እንደሆነ አወቀ። አባቱና እናቱም ወደ እርሱ ሄደው ስለ ልጃቸው ጠየቁት። እርሱም ከዚህ ጨርቅና ከዚህ ትንሽ ማደሪያ ውስጥ በቀር በሌላ እንዳትቀብሩኝ ማሉልኝ አላቸው። በአማላቸውም ጊዜ እርሱ ልጃቸው እንደሆነ ነገራቸው። ያን ጊዜም ጮኹ፣ መሪር ልቅሶንም አለቀሱ። የሮሜ ከተማ ሽማግሌዎችና ሕዝቡ ሁሉ ተሰበሰቡ። 7 ቀንም ሲፈጸም ቅዱስ ዮሐንስ አረፈ። እናቱም መሐላዋን ረስታ አስቀድማ ለሰርጉ ያዘጋጀቻቸውን ያማሩ ልብሶች አውጥታ ገነዘችው። በዚያችም ጊዜ ታመመች። አባቱ ግን መሐላውን አስታውሶ እነዚያን ያማሩ ልብሶች አስወገደ፣ በጨርቆቹም ገነዙት። በዚያ በትንሹ ማደሪያም ውስጥ ቀበሩት። ከስጋውም በሽተኞች የሚፈወሱበት ታላቅ ድህነት ተገኘ። ከዚህም በኋላ በስሙ ያማረች ቤተ ክርስቲያን ሰርተው ስጋውን በውስጡ አኖሩ። ከእርሱም ታላላቅ ድንቆችና ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ ዘወንጌለ ወርቅ ነዋዩ ዘአግበረ ሎቱ አቡሁ እምነ እበዩ ወበተጋድሎ ማሰነ ወተወለጠ ራእዩ እስከ ስኑ ጠይቆ ተገጹ ኪያሁ ዘርዩ ወእስከ ሰአልዎ ያውህድ እምብዙ ስቃዩ